ምን በተሰራበት ነው እንደዚህ ቅብር ጋርከው? ምን በተሰራ ነው? ያው ታያለክሱ እዚህ ጋር ቋንት ባባየኮ ምንድነው? ይሄ ትንሽ ልጅ ነው ምን አቅም አለው ብዬ ኩሪ ስናገር ነበርከው። አንተ ስትናገር ደግሞ እዚህ ስታወራ ምንድነው ይሄ ሰውዬ ምን አቅም አለው? አቅም ካለው ወንድ ሆነ ሲያዘኝ እያልከው የታገታዳው ፉከራክ በቃ ፉከራማ ምን ታውቃለህ አይደለም? የኛ ሁሉ ነገር ታውቃለህ። የናቁት ድንጋይ ማዕዘን ራስ ይሆናል ይላል። ስትናቁ እግዚአብሔር በእናንተ ላይ ይሰራል። ነው እንደዚህ ቀብር ያንከው እንዴ? ስራችን ነው ታውቃለህ እኮ ምንድነው? እኛ እኮ ምን ያለን ነገር እኮ ምን ሁሉም ነገር እኮ ነው። ምን በተሰራበት ነው እንደዚህ ቀብር ያንከው? ምን በተሰራ ነው? ያው ታያለህ እሱ ሁሉ ነገር በቃ ምንም የሌለው ነገር እኮ ነው። በቃ እንዲህ ብለን ምን ሄደው የተከበርክ ነህ? እኔ አዎ የተከበርኩ ነኝ እኮ። ምን ማለት እንዴት ነው የተከበርኩ የነበረው? በቃ እኔ ለዚህ ሰውዬ ሁሉም ነገር አባቱ ነኝ። የፈለቀ ነገር አርገዋለሁ፣ ወስደዋለሁ። መጠጥ ቤቱ እሺ ብሩም ምንም ሁሉም ነገር የለም እኮ ሰውዬ ባዶ እኮ ነው። ባዶ ታውቃለህ፣ ባዶ እኮ ነው። ምንም የለውም አሁን ምንም በፊት ምን ነበረው? በፊት ምን እሱ ይሰራል ሁሉ ነገር ስራው ጭንቅላቱ አለው፣ ግን ብሩ አይበረከትልም። ያዘው ነገር አሁን ባለፈው ነገር በዚህ ወር ነው በዚህ ወር 170,000 እቀይራለሁ ብሎ ተበድሮ ከመስሪያ ቤት ነው የተበደረው። እሺ ከመስሪያ ቤት ተበደረው። አሁን የት እንዳለ አናውቅም። 20,000 ናት እቺ ተረገመስ መስቶ ሰጣሁት እንጂ የት እንዳደረገው ምንም አናውቅም። ለምን ብሎ ተበደረ? በቃ ወደ መጠጥ ወስደዋለን ያለው ሰው በቃ መክፈል መስጠት በቃ ሰው ሁሉ ይጋብዛል። በቃ መግበስ ነው ስራው። በቃ ዜሮ እኮ ነው። አንተ ደግሞ ያልቅሳል እንደ ሰው ገብርኤል። አይ እንደዚህ አንተ ባዶ ስታደርገው አነቀብህም እንዴ? በቃ አሁን በዚህ ምን ልበለ እሷ አለች አንተ የተረገመሽ እኮ ዛሬ ቀን እንኳን መንገድ ላይ እኮ ተጣልተን ነበር። አሁን ታክስን አውቄሽ ማነች? ባለቤት ያለች እዚህ ጋር ካንተ ጋር ትመጣለች። እሷ ባለቤቱ ናት ያመጣችው? አዎ እሷ ናት ያመጣች እንጂ ማን ልመጣ ብለ እንደውም እዚህ ሆኜስ እዚህ ቁጭ ብዬ እኮ ነው ይሄ ሰውዬ እንዴት አድርጎ ሰው ይፈውሳል አቅም ምን አለው እያልኩ እኮ ነበር። እያልክ ነበር? አዎ በቃ ምን አቅም አለው አንተስ ሁሉ ስታሳምር ይውጃለሁ እኮ። እሱን ያሰበው እናንተን ያሰባችሁት? አዎ አንተ አሁን ያሰምከን ነበር አንተ። ከዛ እኔ ደግሞ በቃ በዛ አድርጌ እንደዛ ብላችሁ አሳሰባችሁት? አሁንማ በቃ እንዴት አሁን እንኳን ይሄ የታባታለ ይሄ ኩናንተ እንዲህ ብሎ ናስ ይለኝ በቃ ሲመታኝ ደግሞ በቃ የባሰው ልኩብኝ። እኛ ፈዋሽ ሰው የምንለው ምን አይነት ነው? ጸጉሩ እንደዚህ ያደገ በጣም ከበራ የመጣ ባህታዊ የሆነ በቃ ትልቅ ሽማግሌ ምናምን የሚመስለን በቃ እነሱ ናቸው አጋንንት የሚያወጡት ህዝብ የሚፈውሱት ብለን እናስባለን። ይህ የኛ አስተሳሰብ ነው፣ የዘልማድ አስተሳሰብ ይባላል። መንፈስ ቅዱስ በሕፃናት ውስጥም አድሮ ይሰራል፣ በወጣቶችም አድሮ ይሰራል፣ በሽማግሌዎችም አድሮ ይሰራል። የሆነ በቃ ትልልቅ ካባ የለበሱ በቃ ወይባ ያደረጉ በቃ የሸመገሩ ምናምን እንደዛ አይነት አስተሳሰብ ነው ያለን። ይሄ አስተሳሰብ በቃ እንዲሁ የዘልማድ አስተሳሰብ የሚባለው ነው። ጌታችን ኢየሱስ ክርስቶስ በ30 ዓመቱ ነው ያዳነን። በወጣትነት ዘመናችን ነው እኛ ራሳችን ለእግዚአብሔር ስንሰጥ እግዚአብሔር በእኛ ውስጥ የሚሰራው። የሚያድን ማን ነው? የሚፈውስ ማን ነው? የሚባርክ ማን ነው? ታዲያ እግዚአብሔር ጾታ፣ እድሜ ገደብ አለው እንዴ? እግዚአብሔር በአዛውንቶች ብቻ ነው የሚሰራው ካልንማ ተሳስተናል ማለት ነው። የጌታን መሰቀል፣ የጌታን መሞት፣ የጌታን መነሳት ከንቱ ነው ማለት ነው። ጌታ ሐዋርያቶቹን እኮ ከተለያየ የእድሜ ክልል ነው የመረጣቸው።
ከታዳጊ እስከ ሽማግሌ። ጴጥሮስ ሽማግሌ ነው፣ ዮሐንስ ደግሞ ገና ልጅ ነው። መንፈስ ቅዱስ በሁላችንም ላይ አለ። መንፈስ ቅዱስ በሁላችንም ላይ ሆኖ እንደ ችሎታችን እንደ ጸጋችን ነው ስጦታ የሚሰጠን። መስበክም መቀደስም ማስተማርም መፈወስም ከእግዚአብሔር ነው። በቃ ከኛ አይደለም፣ ከመንፈስ ቅዱስ ነው። ይህን አንዘንጋ። መጽሐፍ ቅዱስ ስናነብ ሁሉ ይገለጥልናል። ስለዚህ ይሄ የኛ አስተሳሰብ የኛ አመለካከት እግዚአብሔር በሁላችን ላይ ይሰራል። እግዚአብሔር ሕፃናትን ያናግራል። ገና የተወለዱ ጡት የሚጠቡትን ያናግራል። እግዚአብሔር የሚሳነው ነገር አለ? በቃ የለም። ታዲያ ምን እኛ ሰው እንዲቀበረን በረሃ እንግባ? ጸጉር አሳድገን እንምጣ? ልብሳችን ቆሽሾ የገጠር ሰው ሆነን እንምጣ? የከተማ ሰው እግዚአብሔርን እንደማያመልክ እግዚአብሔር እንደማይገለጥበት መንፈስ ቅዱስ እንደማይገለጥበት አድርጎ ማሰብ በጣም የተዛባ አስተሳሰብ ነው። የገጠር ሕዝብ እግዚአብሔርን የሚያመልክ የከተማ ሕዝብ ደግሞ ኃጢአተኛ፣ የገጠር ሕዝብ ጻድቅ፣ የከተማ ሰው የቆሸሸ አድርጎ ማሰብ በጣም የተሳሳተ አመለካከት ነው። በጣም የተሳሳተ አመለካከት። እንደውም እንዲህ ነው እኮ እግዚአብሔርን ማመስገን አይገባም። እግዚአብሔር በሁሉም ይገለጣል። እግዚአብሔር በኃጥኡም በጻድቁም፣ እግዚአብሔር በበጎም በመጥፎም እግዚአብሔር በሚፈልገው ይገለጣል። ይሄ እግዚአብሔር ስራ ነው። እኛ አናገለግልም ብንል አሕዛብን ያስነሳል። እግዚአብሔር ድንጋይን ያናግራል፣ በድንጋይ ይሰራል። በሰው ላይ ብቻ ግን በቁሳቁስ በዛፉ ላይም ሆኖ እግዚአብሔር ይሰራል ሰውን ለማስተማር። እዚህ ጋር መጥቶ የሚገመግም ሰው አለ። በጣም ያሳዝነኛል፣ ይገርመኛል። እንዴት ነው እኚህ ቄስ ወጣት ናቸው፣ የከተማ ሰው ናቸው፣ እንዴት አድርጎ ነው የሚፈውሱት? በምንድን ነው ያጋንንቱ የሚያስጮሁት? በቃ እንደዚህ የሚያስባል። መንፈስ ቅዱስ ተረሳ። ሰው ብዙ የሚያስበው የሚያየው መንፈስ አጋንንት ምናምን ነው እንጂ መንፈስ ቅዱስን ረሳ። እግዚአብሔርን በልብ የሚያስብ በህሊናው የሚያስብ በነፍሱ የሚያስብ በህይወቱ የሚያስብ ጠፋ። ይመጡና አንዳንድ ሰዎች የቤተክርስቲያን አገልጋይ የሚሆኑ እስኪ እንዴት ነው እስኪ እኛ ጥበቡን እናውቀዋለን፣ እስኪ ምንድነው ጥበቡ? ምን አይነት እንጨት ነው? ምን አይነት ስራ ስር ነው የምትጠቀመው? እንዴት ነው የምታስለፈልፈው? ይሉኛል። እኔ ከተማ ሰው ነኝ፣ እናንተ የገጠር ናችሁ። ለስራ ስሩና ለእንጨቱ እናንተ ነው የምታውቁት። ስለዚህ በእንጨትና በስራ ስር አጋንንትን ሚጮና ሚለፈልፍ ከሆነ እናንተ ለምን አታደርጉትም? አይኛ እናቆም፣ ይሄ ከባድ ነው። ስለዚህ ምንድን ነው? እሺ ልንገራችሁ። አዎ እሺ፣ ይሄ የመጣው በመጸለይ በመስገድ በመቁረብ ነው። አይ እሱን ተወው፣ አጭሩን ነገር ንገረን። በቃ ይሄ ነው፣ ከዚህ ውጭ የለም። አጭር መንገድ እግዚአብሔር የለውም። የሚሰጥ እግዚአብሔር። እናንተ ስትሰብኩ ስትቀድሱ የተለየ ነገር ተቀባሽ አንጠቀም። በቃ እኔም ሳገለግል የምጠቀመው ነገር የለም። ጻድቅ ስለሆንኩ ሳይሆን ኃጢአተኛ ስለሆንኩ በኃጢአተኛ ላይ ደግሞ እግዚአብሔር ስለሚገለጥ በደካማ ላይ እግዚአብሔር ስለሚሰራ ኃይሉን ስለሚገልጥ ገዛ ነው እግዚአብሔር ይህንን የሰጠን ብዬ እነግራቸዋለሁ። ባይዋጥላቸውም ቢዋጥላቸውም። ስለዚህ ያው እኛ ብዙ ያው ለማስረዳት ስለ ራሴ ምናምን ሲያው እንደ አይነት አስተሳሰብ ልክ መጥቶባችሁ አትሽሹ። እሺ አምጥቶባችሁ ሰይጣን ታግሏችሁ እንዳያረቃችሁ ይህን የሰይጣን አስተሳሰብ አውጡት። መንፈስ ቅዱስ በሁሉም ላይ ይሰራል። ምን እኔ የምልህ የስንት ሰው መተት አለ? ቁጥሩን ብቻ የዚህን ያህል ሰው በላይ ምን አውቀዋለሁ ብለህ ነው? እኔ እኮ ጭራሽ ማውቀው ነገር ይሄ እኮ ሰውዬ እኮ የትልቅ መኪና ሹፌር እኮ ነው። ጅቡቲ ይሄዳል ይመጣል፣ ይሄዳል ይመጣል፣ በባዶ ታውቃለህ። ደግሞ ያልቅሳል። ምንድን ነው የሚያልቅሰው? ጌታ ምን አድርጌያለሁ ይላል። ከዚህ ሂዶ ብር ቆጥሮ ሲሽጥ በቃ ኪሱ ላይ ይሞላልና መንገድ ልክ እዛ ጋር ጅቡቲ ዳር ታውቀዋለህ አይደለም? ጅቡቲ ላይ ሲደርስ በቃ ባዶ ይቀራል። ከዛ መንገድ ላይ ሂዶ ደግሞ ያልቅሳል። ምን አድርጌ ነው ጌታ ይላል። ተሞልሶ ደግሞ መጥቶ ግብት ሽውድ እናድርገዋለን። ባለቤቷ አለች፣ ዝም ብላ ቤተክርስቲያን ትሄዳለች፣ ታልቅሳለች። ለእሷ ደግሞ አይሰማማትም። ከቤት ውጣ፣ ቤት ቁጭ አይልም። ቁጭ እናድርገው። ታጣላችኋለህ። ከባለቤቱ እንፈራለን፣ ምክንያቱም እሷ የተረገመች ናት። እሷ ቤተክርስቲያን ሁሌ ስለምትሄድ ቀጥ ብለን አውቀን ዋሽተን ስራለኝ ምናምን ብለን ነው የምንወጣው።
ቤተክርስቲያን የሚል ራንተ የተረገመ ነው። ቤተክርስቲያን አሁን ከመጣች እዚህ ጋር አንተ ባባይ እኮ ምንድን ነው ይሄ ትንሽ ልጅ ነው ምን አቅም አለው ብዬ እኮ ስናገር ነበርከው። አንተ ስትናገር ደግሞ እዚህ ስታወራ ምንድን ነው ይሄ ሰውዬ ምን አቅም አለው አቅም ካለው ወንድ ሆነስ ያዘኝ እያልኩ ከዛ ልወጣ ብዬ ልወጣ ሰውነቴን ታረጋኝና በቃ ሸውጄ እሄዳለሁ ብዬ ነበር። ከዛ ወደዚህ ግባ ሲሉኝ ምን ያመጣኛል ቆይ አሳየዋለሁ እያልኩ ፈክሬ ነው የመጣሁት። ፈክሬ ነው የመጣሁት። ወንድ ይሁንና ያዘኝ ብዬ ነው የመጣሁት ዛሬ። ፎክራ ነው የመጣው? አዎ። የታገታ ዳው ፉከራክ በቃ ፉከራ ምን ታውቀዋለህ አይደለም የኛ ሁሉ ነገር ታውቀዋለህ። የናቁት ድንጋይ ማዕዘን ራስ ይሆናል ይላል። ስትናቁ እግዚአብሔር በእናንተ ላይ ይሰራል። ይገርማቸዋል በእውነት ብዙዎች የትም እስኪ አንተ አገልግል የትም አትደርስም ብለው የናቁኝ እግዚአብሔር እዚህ አቆመኝ። እግዚአብሔር የተመሰገነ ይሁን። በጣም እርግጠኛ ነኝ የምነግራችሁ የሚንቋችሁ ሰዎች ሲበዙ እግዚአብሔር እናንተ ከፍ ያደርጋችኋል። ስትናቁ ስትገፉ የትም አይደርስም የትም አትደርስም ስትባሉ እግዚአብሔር ትልቅ ቦታ ያደርሳችኋል። ከዛ እነሱ በአይናቸው ይመለከቷቸዋል። ምቀኛችሁ እያዩአችሁ እናንተ ከፍ በሉ። አይደርሱም ያሏችሁ ቦታ እግዚአብሔር ያደርሳችሁ። የዚህ ነው ጌታችን ኢየሱስ ክርስቶስ የናቁት ድንጋይ የማዕዘን ራስ ይሆናል። በቃ ስትናቁ ስትገፉ ደስ ይበላችሁ። ፈተና ሲበዛላችሁ ደስ ይበላችሁ። እግዚአብሔር ከፍ ያለ ቦታ ይሰጣችኋል። ምክንያቱም እግዚአብሔር እኛ የተከበርነን ብለው የሚያስቡትን እግዚአብሔር ከፍ ያደርጋቸው። እግዚአብሔር ወደ ተናቁት ነው የሚሄደው። የተናቁትን ደግሞ የማዕዘን ራስ ያደርጋቸዋል። እግዚአብሔር ራስ ያደርጋችሁ። በደንብ አሜን በሉ። ያ ፉከራ ቀረና ያው ወጣ። እሺ ምንድነው ታዲያ አሁን ምንድነው ዛር አለ የቤተሰብ ዛር ምን እናቃቸዋለን? ዛር ምን እንደሆነ እናቅም እኮ እኔ ማማን ያለው ውስጡ በቃ እኛ ምተት ነን። መተት ቡዳ አለክ አይቦና አናቅም። እኛ ምተት ነን። በቃ ምተት አይን ጥላለክ አናቆምስ ምተት በቃ ማን እንዳይሆን በቃ እንዳይሆን አድርገው የተባልከው ላላ እባክህ ይሄ ሰውዬ ብነግርህ ነው ጭንቅላቱ እንዳይመስልህ በመካኒክ ስራ ይሰራል። ትምህርቱ እንዲህ አድርገን ነው ሽፍን ያደረግነው። አሁን ደግሞ ያስባል፣ ለሱም ያስባል፣ ትርጉም የለው። ቤተክርስቲያን ዝም ብሎ ሄድና ዞር ብሎ ይመጣል። ዝም ብሎ ነው። ባለቤቱ የታለች? እኔ እስኪ ባለቤቱ የታለች? ምን እሷ ጆሮዋን እኮ ዘግተናል እኮ። ለምንድን ነው የምታባላቸው? ምን እሷ እኮ ጆሮ እኮ አይሰማም። ደንቆሮ እኮ ናት። ደንቆሮ ብዬ እኮ ነው የምሰድባት። ደግሞ አይገርምህ? እሷን ለሱ ክብረቱ ናት። ግን እኔ በቃ ምንም አይመስለኝም እያልኩ ነው። በቃ ያለኝ ብር እንዳይመስልህ እኮ ብር ያለው ሰውዬ እዚህ ያለ ሰው እኮ እንደዚህ እኮ አያገኝም እኮ። ግን ምን ትርጉም አለው? ግን ባዶ ነው። ያው አሁን አስካት ያወጣል። እሱማ ዋና ጥላት እኮ ነው የስራት የሚባል የቤተክርስቲያን ማለት። ስለዚህ አያወጣም። እንዲህ ብሎ ነው የሚይዘው። እንዲህ አስካቱ ላይ እንዲህ ትላለህ፣ መጠጡ ላይ እንዲህ ትዘረጋለህ። በፈጠረ ፋታ ነው። ይሄ ነው እኮ ችግራችን። ትልቁ ነገር አስራት ላይ እጃችን እንዲህ ወደ ኋላ ይጠመዘዛል። መጠጡ ምግቡ ላይ ምናምኑ ላይ ኃጢአቱ ላይ ግን እጃችን በትልቁ ይዘረጋል። ለዚህ ነው በረከት የሌለው ገንዘብ ያልተባረከው። ለዚህ ነው እጃችንን ለእግዚአብሔር ስንጠመዝዝ ያው በረከቱም ተጠመዘዘ፣ ረድኤቱም ተጠመዘዘ። እኔ እዚህ ጋር እግዚአብሔር ይባርክሽ። እኔ እዚህ ጋር አጠገቡኝ ና እንጂ አጠገቡ አቁም እንጂ። እሷ እኮ ናት ያመጣችን። እንዴት ምን ችግር አለው ታዲያ? ተረገመች። አጠገቧ ብትቆም ምን ችግር አለው? ምን እሷ አይደለች እንደ ወደዚህ ያመጣችን? ብታመጣ ምን ችግር አለው? ምን ጣጣ እባክህ። እሺ የት ትውሰድ? በቃ እኔማ በቃ ያለው መጠጥ ቦታ ብትወስደኝ ደስ ይለኛል። በቃ ሳቢውን ደስ ይል ነበር። መጠጥ ፈጠሮ አምላክ ጓደኛዬ እኮ ነው እሱ። መጠጥ ኧረ በስመ አብ። ከዛ እዚህ ያሉ ሰዎች ተወጡ በነገለታ ደግሞ ይሄ ዋጋ የሌለው ይለኛል። ደግሞ ተወልሶ አጥጥቼ አበልቼ አሁን ሰው አበድሬም ደግሞ ምን
ሰው እበድራለሁ ለራሴም ተበድሬ አሁን በቃ እከፍላለሁ እለዋለሁ። እከፍላለሁ እኮ ነው። በቀን ስንት ብር ለመጠጥ ያጠፋል? ለምሳሌ በቀን ለመጠጥ ስንት ብር ያጠፋል? አላውቅም። በቃ እስከ 5,000 10,000 ማውጣው። ለምሳሌ የሆነ እንትን አላለም አበል ተቀብዬ ሲሄድ እዚህ ጨርሷል። እዚህ አዲስ አበባ ሳይሆን በዚህ ከሐረር ሳይጨርስ እዚህ ጨርሷል። አዲስ አበባ በተለይ ይሄ ሞጆ የሚባል ቦታ ሞጆ በፈጠረ እዛ ነው ያገኘነው መሰለኝ። በቃ እዛ ደውል ልነግርህ አልችልም። ያገኘሁት በል ይሆናል እንዴ? እኔ እኮ ከዛ ከሀገር እዛ ስለመጣሁት ከትግራይ ስለመጣሁት። ወይ መጀመሪያ መተቱ ሲገባ በሚበላ ነው በሚጠጣ ነው በምንድን ነው የገባው? ያው ልጁ ታታሪ ሰራተኛ ነበር ብነግርህ። ይሄ ሰው ልጅ እንዳይመስልህ የዋህ እኮ ነው። ውስጡ እኮ ምንም የለውም። የዋህ እኮ ነው። ሰው ያዝናል ለሰው በቃ አምጥቶ ይሰጣል። ሰው ሲቸገር ካየ ይሰጣል። ለራሱ ግን አይሆንም። ለምንድን ነው የሚያለቅሰው? ጠጥቶ ካለፈ ገንዘቡ ከጠፋ በኋላ የሚጸጽተው ይጸጽታል። በቃ ያዝናል። እቺ በቃ ታሳዝናለች። እቺ ልጆቹ ደግሞ ምን የመሰሉ ልጆች አሉ እኮ ወይ ልጆች ይላል። በቃ አንተ መንፈሱ አታዝንላቸውም እንዴ? ልጆች አሉ፣ ሚስት አለው። ትንሽ እንኳን ገንዘቡን አታስተርፉ ገትም እንዴ? ስለ ሚስቱ ስለ ልጆቹ ጭራስ እዚህ ጋር አናስገባው። እዚህ አያስብ የለም፣ ጭራስ አያስብ። ሀሳቡ የለም። በቃ ሽውድ እናርገዋለን። ምንድነው ሀሳቡ ያለው? በቃ መበተን። የምታስቀምጡት ሀሳቡ ምንድነው? በቃ ወደ ቤት እንዳይገባ። እሺ፣ ወደ ቤት እንዳይገባ። ልክ ቤቱ ብሩ ከጨረሰ በኋላ ደግሞ እያለቀሰ ይገባል። ልክ እናንተ መለስ ስትሉ ያለቅሳል። አዎ ትክክል ነው። ልክ አሁን ደግሞ የሆነ ነገር አሁን ገብርኤል ግን አቤት ገብርኤል ይላል። አሁን ባለፈ መኪናው አጋጫው አወደቅ ነው እንጂ ወደቀ። ቆሞ እያለ ወደቀ። እንዲህ አድርገን ወደ ኋላ እንደዚህ ያለ አይደለም፣ እንደዚህ ትልቅ መኪና ነው የጅቡቲ የኢትዮጵያ ማርታይም ኤምቲኤስ ነው የምትሰራው። ቆሞ እዚህ ዳር ላይ አስቀምነውና ተኝቶ እያለ ድፍት ዝም ወደቀ። ጣልከው መኪናው እንጂ መኪናው ዝባንዳራ ታውቀዋለህ? ምን ታውቃላት? ስለ ቤተክርስቲያን የምታውቀው እንጂ ስለ መኪና ነገር ምን ታውቃለህ ብለህ ዝባንዳራ ይባላል ማለት ባላንስ ማለት በእንግሊዝኛ ባላንስ ነው የምትሉት። ባላንስ ስቶ ማለት ነው። ይሄ የጫነው ሎዱ ሸስቶ እሱ ተኝቶ እያለ በቃ ድፍት። ከዛ ዶሮቱ እዚህ ጋር ስንጥቅ አረም ነው ተሰማችሁ። በቃ ዛን ጊዜ በቃ ደግሞ ልጁ የተረገመ ነው። እዛ ለጊዮርጊስ ቤተክርስቲያን የሚባል አለ። እዛ ሩጦ ደሙ አንተ ታውቃለህ ብሎ ሸሚዝ ደም የነበረበት ጣል አደረገው ወደ ቤተክርስቲያን። እንዴት ነው እስኪ ያለበት ፈተና ምን ይመስላል? በጣም ከባድ ነው በእውነት ለመግለጽ እኔ አልችልም። እውነት ከ20 ምናምን ዓመት በላይ በትዳር የቆየን 4 ልጆች አሉን። ስለ እውነት 5 ሳንቲም ሰው እሱ ሰውን ያስተምራል፣ እሱ ከታችን ያለው ጭራሽ እውነት የሚበላ እስከሚጠፋ ቤት ውስጥ ስለ እውነት ማለት ልጆቹ ራሳቸው በስነ ስርዓት ትምህርት እንኳን አባት መስሎ ትምህርት ማስተማር አይችልም። ማስረዳ ማስመንት ማለት በቃ መቆጣጠር አይችልም ጭራሽ። ልጆቹም አይመስሉትም ይመስለኛል። እኔ እሱ ሳስበው አንዳንዴ እላለሁ ልጆች አይመስሉህም ወይ ለምንድን ነው የማትቆጣጠራቸው እለዋለሁ። ሴቶች ስለሆኑ ማለት ነው። እና ባዶ ነው ባዶ በቃ። አሁን ባለፈው አሁን እንዳለ መኪና በቆመበት ነው የገለበጠው ከጅቡቲ ሲወጣ ማለት ነው። እና እዚህ ጋር ተሰንጥቆ ሐኪም ቤት እየተመላለስን ነበር። በጣም ብዙ እንጃ ፈተናው ከበደ። ስለ መንፈስ መሆኑን አንቺ አውቀሽ ተረድተሽ ነበር? አዎ ገብቶኛል። እኔ ለምን ዩቲዩብ እከታተላለሁ። ቤተክርስቲያን ናዚ ጉባኤ እንምጣ ሲው ምን ይል ነበር? አይሄድም ይሻለኝ ስራ አለብኝ እኔ ተኛለሁ፣ ቤት ከመጣ እኔ ተኛለሁ ይላል። ገንዘብ ካለው ደግሞ ጣጥቶ ይመጣና እንትን መላእክትን ይሰድባል፣ ቅዱሳን መላእክት ይሰድባል። አቡነ ተክለ ሃይማኖትን ያንካሳ እያለ ይሳደባል። እና ትንሿ ልጅ ያለች የመጨረሻዋ እሷም እንደዛ መንፈስ አለባትና በእሷ ላይ አድርጎ ተናግሯል። የ24ቱን ሰደበው፣ እኛንን የገለበጥ ነው። እሷ ያማታል ትንሿና የቤተ ክርስቲያን አገልጋይ ናትና ሁልጊዜ ሰኞ ትሄዳለች። እሷን ነው የሚሰድባት? አይ አይደለም እሱ እና ሲሳደብ እኛንን የሰደብ ነው ብሎ በእሷ ላይ ያወራል። መንፈሱ ያወራል በእሷ ላይ
እና እኔ ጭራሽ ማልገመትኩትም ጭራሽ እንደውም ስልክ ተቀብሎ አንተ የፍጥረታት ሁሉ ለእግዚአብሔር ይንበረከካል ተንበርክከ ለምንድነው ማትጸልየው ለምንድነው ማሰግደው ለምንድነው ጸሎት ማታረገው አንተም ብሎ ኦርቶዶክስ ብሎ በስልኬን ከእጄ ነጥቆ ማለት ተናግሮታል እሱ እንደራስ ለሊቱ ሙሉ እንትን ቲክቶክ ነው የሚያየው ጋር በቃ እኔ በቃ አንዳንዴ ጨንቀኛ አንተ ትልቅ ሰው እኮ ነህ ለምንድነው ቲክቶክ የምታየው ይሏል ዩቲዩብ ሰጧል አይ የርሶንም አሳዩዋለሁ እሺ ትንሽ አይቶ ይተዋል እኔ ግን ዝም ብዬ ነው የምከታተለው ዛሬ ምን ብለሽ ይዘሽው መጣሽ ና አሉ እዚህ አባሉና ና እንሂድ እስቲ ና እንሂድ እግዚአብሔር እንትን የሚያደርገው ነገር ስለማይታወቅ እንሂድ አልኩት ከዛ እሺ ብሎ ነው ከቤት የወጣው የሚገርም ከዛ መጣንና እዚህ መወረጃችን ጋር ትንሽ እኔን ትግራ ስለገባኝ ከዛ የት ነው ሲለኝ አይ ማዲያው አካባቢ ነው አልኩት ከማዲያው አልፎ ሄደ ታክሲው ከዛ ሲሄድ የላንቻ ነው የሚባል ከጎተራ አልፎ እዛ ይወረድ ነው ከዛ ይሰድበኛል አንተ በእናትህ ዝም ብለን አንሂድ በቃ እንሂድ አልሄድም እሄዳለሁ ወደ ቤቴ እሺ ትሄዳለህ ና እንሂድ በግድ በቃ እየተሰዳደብን የመጣን ሁለታችንም እኔም እየሰደብኩት እሱም እየሰደብ ልክ እዛ መሻገሪያው ጋር ስንደርስ ቀጥሎ መጣ እኔ ከፊቱ ዝም ብዬ ነው ሄድኩት ቀጥሎ ነው የመጣው እንጂ ወደ ቤቴ ነው የሚሄደው ያለ እሱም ተሰቃየ አንቺም ተሰቃየሽ በጣም በእውነት በጣም ምንም ከጓደኞቹ በታች የስንት አመት ሹፌር ነው በጣም ጎበዝ ነው ተሸላሚ ነው ስለ እውነት በቴክኒክ እንትን በጣም ጎበዝ ነው በቴክኒክ ምንድነው የሚባለው ቴክኒክ አልደባል ይሄ ነው ስሙ እሱ በጣም ጎበዝ ነው ራሱ ሰርቶ ራሱ ነው እንትን የሚለው በጣም ስማ ስንት አመት ሾፈረ ባይገርም የዚህ ልጅ ህይወቱም እንግዲህ በቃ ትዳር ካገባ እኮ እንግዲህ 28 አመት አድርገና 30 አመት ነው የነዳው 30 አመት ሲነዳ ብዙ ገንዘብ ያገኝ ነበር እስካሁን አንተ ባትሰልብበት ስንት መኪና ይኖር ነበር መኪናው እሱ በተደረገበት እንጂ ፎቆ አንድ ሁለት ፎቆ ታስቦበት ነበር ያስባል እኮ ፎቆ ሁለት ፎቆ ነበረበት ያስባል እሱ ልጅ አንተ ባታስጠጣው አንተ ገንዘብ ባትሰልበው ስንት መኪና ይኖረው ነበር መኪናው ልጅ ሀብታም እኮ ነው ለሰው ሊሆን እኮ ነው ለሰው በቃ ለቤተሰው ለእህቶች አሁን የሰው መኪና ነው የሚነዳው የመንግስት ነው ይሄ ኢትዮጵያ ማርታ የሚባላል ኤምቲኤስ እሱ ነው ሹፌር የዛ ሹፌር ትልቅ መኪና ነው ሪኖት የሚባል መኪና ነው ሸረሪት ወይ የሚባላል እሱ ነው የሚይዘው ለምንድነው ቅዱሳን የምትሳደቡት ስራችን ነው አስበቃ እነሱ እኮ ምን አቅም አላቸው ብለን እንኳን እናስበኛ ምክንያቱም ምን መሰለህ አሁን ለምሳሌ እንደም ልጅ እኮ ምንም አምሮ እኮ ነው የወሰደው ምን ያስባል ብለህ ነው ለምን ቅዱሳንን ትሳደባላችሁ አጭር ጥያቄው መቼም አለ አይደለም ሰዎች ናቸው ይባላሉ በቃ እንደ ሳይኮሎጂ ነው ልጅ በቃ ለመማራመር ይወዳል አውቀን ወደዛ ነው ወስደዋለን አሁን ለምሳሌ ሳይህ እዚህ ይሄ እንዴት አድርጎ ይሄ አቅም አለው ይሄ ሰውዬስ እንዴት አድርጎ ሰው የሚፈውስ እያልኩ ሳይህ ነበር ንቀት እስከዚህ ነው ትንቃላችሁ አዎ መናቅ ስራችን አይደለም እንዴ ምንድነው አሁን ስታይኮ ሁሉም ነገር ይሄ ልጅ እኮ ምንም የለውም እኮ አሁን አንድ ነገር ምንነግርህ ቤት ያስባል አሁን ብርም አሁን የነገርኩ ለቤት እኮ ያሰው ሰዋካሪ የሚባል አለ ለሱ ሰጣዋለሁ ምናምን ብሎ እሺ ተንበከ ከሱንቱ ቧጥ ነውጣ አፍሬ ዘጋችሁ ባጥ በጁ ከውስጥ እግሩ ጀምሮ እስከ ራስ ፀጉሩ በሙሉ ያለ መንፈስ በሙሉ ከደሙ ካጥንቱ ከወዱ ውጣ ከወዱ ከጨጓራ ይሄ ቅዱሳንን ስለተሳደብክ ይሄ አቡነ ተክለ ሃይማኖት ስለተሳደብክ ይሄ እስከዛሬ ገንዘቡን ስለበላ ይሄ ትዳሩን ስለበጠበጥክ ይሄ ስራውን ስላበላሸ ይሄ እስከዛሬ ተቀምጠ ስለኖርክ ተዘጋጅ እጁ ላይ በቅድስት ሥላሴ ስም በጌታችን በኢየሱስ ክርስቶስ ስም ሁላችንም የመጠጥ መንፈስ የድግምት መንፈስ የመተት መንፈስ ወደ ሲኦል እንገባለን
በቅድስት ድንግል ማርያም ስም በድንግል ማርያም ስም በቅዱስ ሚካኤል ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ገብርኤል ስም ሁላችንም ወደ ሲኦል እንገባለን። ከዛሬ ቀን ጀምሮ በገንዘቡ በትዳሩ በሕይወቱ በስራው በዘመኑ አንደርስበትም። በኢየሱስ ክርስቶስ ስም ሲኦል ታስረናል። 3 ጊዜ ጭኖታ ቶሎ በአብ በወልድ በመንፈስ ቅዱስ ሁሉ እግዚአብሔር ይገሥጻችሁ። ደህና ነህ? እንዴት ነህ? እግዚአብሔር ይባርክህ። እግዚአብሔር ይፍታ። ሰላም ነህ? እንዴት ነህ? እንኳን ደስ አለ። አይዞህ። ማነው ስምህ? ሙሉ እባላለሁ። ሙሉ ታደለ እባላለሁ። ምንድን ነው የምትሰራው? እኔ ትልቅ መኪና ሹፌር ነኝ። እዚህ ጋር ያው በረጅም ዘመን የተመተተብህ መተት ነበረ። በስራ ህይወት ስኬታማ እንዳትሆን፣ ገንዘብ እንዳይበረከት፣ እንድትጠጣ፣ ትዳርን፣ ልጆችን እንድትረሳ የተደረገብህ መተት ነበረ እስከ ዛሬ እና እንዲህ ስትሰቃይ መንፈስ ነው ድግምት ነው መተት ነው ብለህ አልነቃበትም? እንዲህ በስቃይ ስትኖር ባዶ ሲያደርግ ይሄ ነገር ጭራሽ አላስሩም። አባባሌ ገብተሃል? ቤተክርስቲያን መሄድ አስባለሁ። ጭራሽ ሁሌ ጊዜ እሷን ትናገረኛለች፣ ቤተክርስቲያን ሂድ እስቲ ልጆችን እንደዚሁ። አሁን በቃ እኔ ምንም አይመስለኝም። ጭራሽ ወደ ቤተክርስቲያን የሚባል አለ አይደለም። ጓደኛዬ እንዳልከው በቃ መጠጥ ነው። ብሬ ጭራሽ ኪሴ ላይ አያድርም። ምንም በቃ ልነግርህ አይችልም። ጓደኞቼ ብዙ አሉ፣ ደህና የሆኑ ሰዎች እግዚአብሔር ለእነሱ እንኳን ሰጣቸው። ለእኔ ግን ተከራትቻለሁ። በጣም ነው የተከራተትኩት። አስባለሁ እንደ ሰው እኮ ነው ሰው ብዬ አስባለሁ። ሰው ነኝና አስባለሁ። ልክ በማታው ወይ ልክ ብር ከያዝኩ በኋላ ምንም በቃ አንተ ባትጠጣ እንደዚህ ገንዘብ ባይጠፋ ቢያንስ እንኳን የራስህ መኪና እስከዛሬ አይኖርም ነበር? ከዛ በላይ ቤትም አስባለሁ፣ መኪና የግሬም አስባለሁ፣ ሁሉም ነገር አስባለሁ። ሰው ነኝና አስባለሁ፣ ግን አይሳካልኝም። አንተም ተሰቃይተህ ባለቤትም ልጆችም ተሰቃዩ። ከኔ ተሆነ ለሷ ነው ለልጆቼ አሁን በቃ ጠጥቼ ስመጣ ሰቀቅ ይላሉ። በጣም አለ አይደለም የምናገረው ነገር ደግሞ አንዳንዴ በቃ ቢነግሩኝ ነው አላውቅም እንዴ ሲነግሩኝ እንደዚህ ብለሃል ይቅር ይበለኝ ይላሉ በነገዱ። በዛን ጊዜ ግን አይሰማኝም። አትጸልይም? አትጠመቅም? ራሳሱ ባለፈ የሆነ አደጋ መኪና ደርሶብኝ ነበርና በዛን ጊዜ አንድ 3 ሳምንት ተጠምቄ ነበር። ከዛ ትንሽ ኡምሪ መመለስ ጀመረ እንጂ አሁን ደግሞ እሷን የእርሶ ስታየኝ አንዳንድ ነገር ስታሳየኝ ምንድን ነው ይሄ ነገር እውነት ነው ምናምን እላለሁ። እውነት ነው ምንድን ነው? አሁን ዛሬ ቀን መጥቼ መንገድ ላይ ተጣልተን ነበር አልገባም ብዬ ከቤት ግን አስቤ መጥቻለሁ። ሌሊት በቃ ተነስቼ ወደ ጸበል እንደ ስትለኝ በቃ ዛሬ ቀን እስቲ ለማንኛውም እስቲ እግዚአብሔር አለ ወይ ብዬ ዛሬ ቀን ዝም ብዬ አስቤ መጥቼ እዚህ መንገድ ላይ ልክ አውቄ ወደ መንገዱ እያወቁ እሷን ትንሽ ተናገሩ ስላላት ወደ ታች ሄደች። በዛ ረግ ልሄድ አስቤ ነበር ግን አልተሳካም። እግዚአብሔር ይመስገን ይሁን አሁን ወደዚህ መጥቼ ተመስገን። ዛሬ በመዳን ምን ተሰማ? ነፃ በመውጣት ዛሬ ቀን የተሰማኝ ነገር አይችልም። አሁን እዚህ ያሉ ማናዶች እግዚአብሔር ይርዳችሁ ነው የሚላቸው። እኔ እንደዚህ አይመስለኝም ነበር። በቃ ነጠላ አድርገው የሚሄድ ሰው ምን ያገኛል ነው የሚለው የነበርኩት። አሁን ግን እግዚአብሔር የተመሰገነ ይሁን እንደኔ እድሜና ጤና ስጣችሁ፣ 3 መንፈስ ይውጣላችሁ ነው የሚላችሁ።
ሁለት ነገር እነግርሃለሁ። አንደኛ ሁለተኛ መጠጥ በደረሰበት እንዳትደርስ። ለምን ያንተ ህይወት ከንቱ የሆነው መንፈሱ ያጠቃህ በመጠጥ ውስጥ ነው። ስለዚህ መጠጥ ፉት እንኳን እንዳትል በፍጹም። ከዚህ በኋላ በህይወት ወደ መጠጥ የምትመለስ ከሆነ የባሰ መንፈስ ነው የሚያገኘ። አንድ እሱ ነው። ሁለት ደግሞ ከዚህ በኋላ ባለቤትን ልጆችን ተንከባከብ በፍቅር እሺ። ንስሐ ግባ፣ ጸልይ፣ ስገድ፣ ጠላትን ቀጥቅጥ። እሺ እንኳን ደስ አለ። እግዚአብሔር ስራን ይባርክ፣ ህይወታችሁን ይባርክ፣ ትዳራችሁን ይባርክ። እንኳን ደስ አለሽ። ምን ተሰማሽ? እስኪ አንቺ ምን ተሰማሽ? እግዚአብሔር ይመስገን፣ ተመስገን። እውነት ዛሬ እኔ አላሰብኩትም። ስለ እውነት ለእኛ የደረሰ ለእናንተ ይድረስ። እውነት ስለ እውነት ማለት ጭራሽ እኔ አላሰብኩትም። እኔ እንደውም ከዛ አዲስ ሲመጣ አላየሁትም። የት ሄዶ ነው ብዬ እየፈለኩት እዚህ ቆሞ አየሁት። እዛ ደስ አለኝና ቁጭ አልኩኝ። ተመስገን፣ እግዚአብሔር ይመስገን። ለእኔ ደረስክ፣ ለሁሉም ድረስ። እውነት ለሁላችሁም ስለ እውነት ስቃይ ነው። እውነት 24 ነው 26 27 ዓመታችን 28 ዓመታችን ምንም ባዶ። ስለ እውነት በቤት ክራይ ነው የምንከራተተው። ከመቀሌን የመጣን ኑሯችን መቀሌን ነበር። ከመቀሌን የመጣን በመምጣቴ ግን ብዙ ነገር አወቅኩ። ብዙ ነገር ስላወቅኩ ተመስገን። እግዚአብሔር የደረሰልኝ ለእናንተ ቢድረስ። እሺ እንኳን ደስ አላችሁ። እግዚአብሔር ትዳራችሁን ይባርክላችሁ። ሰላም ሁኑልኝ። እሺ ተከታተሉ። እሺ አስራትም ማውጣ